ኢጋድ ለጠቅላይ ሚኒስትር ኃይለማርያም መልካም ምኞቱን ገለጸ። አቶ ኃይለማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር ሆነው በመመረጣቸው ኢጋድ የመልካም ምኞት መግለጫ አስተላልፏል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ አምባሳደር ማህቡብ ማሊብ በጻፉት የመልካም ምኞት መግለጫ ጠቅላይ ሚኒስትሩ እንደገና በመመረጣቸው ከፍተኛ ደስታ እንደተሰማቸው በኢጋድና በራሳቸው ስም ገልጸዋል። ጠቅላይ ሚኒስትር ኃይለማርያም አገሪቱ የጀመረችውን የኢኮኖሚ እድገት በማስቀጠል ረገድ የጎላ አቅም እንደሚኖራቸው ጠንካራ እምነቴ ነው ብለዋል አምባሳደር ማህቡብ። ቁርጠኝነታቸው ለሀገራቸው ብቻ ሳይሆን ኢጋድን ወደሚፈለገው ደረጃ ለማሸጋገርና ያሉበትን ኃላፊነቶች ለመወጣት ጭምር ሊሆን እንደሚገባ ጠቁመው ይህንንም እንደሚያደርጉ አምናለሁ ብለዋል። ኢጋድ ለኢትዮጵያ ዜና አገልግሎት በላከው መግለጫ እንዳመለከተው አምባሳደር ማህቡብ ለጠቅላይ ሚኒስትር ኃይለማርያም ውጤታማና ጤናማ በአገሪቱም ሆነ በቀጠናው የተጀመረው የሰላምና የብልጽግና መስመርም ጎልቶ የሚቀጥልበት ዘመን እንዲሆን ተመኝተዋል። አምስተኛው የህዝብ ተወካዮች ምክር ቤት ከትናንት በስቲያ ባካሄደው አንደኛ ዓመት የመጀመሪያ ስብሰባ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ለቀጣዮቹ 5 ዓመታት የአገሪቱ ጠቅላይ ሚኒስትር አድርጎ መምረጡ ይታወሳል። ጠቅላይ ሚኒስትሩ አገሪቱና ህዝቡ የጣለባቸውን ኃላፊነት በታታሪነት ለመወጣት በምክር ቤቱ ቃል ገብተዋል። የዘገባው ምንጭ የኢትዮጵያ ዜና አገልግሎት ነው።